አንዳንድ ህይወት እኛ ካሰብነው በላይ እጅግ አስገራሚ ስጦታ ታበረክታለች። በአርባዎቹ መጀመሪያ ላይ የምትገኝ ትዳሯ የፈረሰባትና ለልጇ ብቻ የምትኖር አንዲት እናት ለራሷ የፍቅር በር ለዘላለም የተዘጋባት መስሏት ነበር። ነገር ግን በአንድ አጋጣሚ መላው ዓለም የሚያብድለትና የሚያልምለት የ24 ዓመት ወጣት የሙዚቃ ኮከብ ፊት ቆማ ራሷን ታገኘዋለች። ይህ ታሪክ ስለ ዕድሜ ልዩነት ብቻ አይደለም፣ ዝናን፣ ክብርንና የእናትነትን መስዋዕትነት ስለሚፈትን እውነተኛ ፍቅር ነው። ከጭብጨባው በስተጀርባ ከካሜራዎቹ እይታ ርቆ በሁለቱ ልቦች መካከል የተቀጣጠለው እሳት ዓለምን ሊያጋጭና ቤተሰብን ሊያፈርስ ይችላል። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም የዚህ ታሪክ ፍጻሜ በ5 ዓመታት ውስጥ የሚያልፍ ልብ የሚነካ የፍቅር ታሪክ ነው። ታሪኩ የሚጀምረው በሎስ አንጀለስ ከተማ ነው። ሶሌን ምንም እንኳን ባትፈልግም የራሷን እቅድ ሰርዛ ልጆቹን ወደ ኮቼላ ታመራለች። ፌስቲቫሉ ላይ እንደደረሱ ኢዚና ጓደኞቿ ወደ መድረኩ ይሄዳሉ። ሶሌን የልጆች ሙዚቃ የማትወድ በመሆኗ ለብቻዋ የምታርፍበት ጸጥ ያለ ቦታ ትፈልጋለች። ነገር ግን ያገኘችው አንዲት በመካከለኛ ዕድሜ ላይ የምትገኝ የባንዱ አድናቂ መርዛማ ወሬ ስታወራባት፣ ሶሌን ግን ሽንት ቤት የመሄድ ሰበብ በመፍጠር ከዚያ ቦታ ትሸሻለች። በአድናቂው አቅጣጫ ጠቋሚነት ወደ አንዲት ተሳቢ መኪና ታመራለች። እዚያም በድንገት ከኤስ ጋር ትገናኛለች። ከሽንት ቤት ስትወጣ ሶሌን በስህተት የገባቸው የልጇ ተወዳጅ ባንድ መሪ ዘፋኝ ወደ ሆነው ወደ ሄስ ጋምቤል የግል ማረፊያ መሆኑን ትረዳለች። ይቅርታ ጠይቃ ለመውጣት ብትሞክርም ሄስ ግን ኮንሰርቱ ከመጀመሩ በፊት አብራው መጠጥ እንድትጠጣ ይጋብዛታል። ሶሌን ግን ወደ ልጇ መመለስ እንዳለባት ገልጻ ግብዣውን አትቀበልም። በዚህ አጭር ጭውውት ውስጥ ሄስ ሶሌን ልጆቿን ለብቻ የምታሳድግ እናት መሆኗን ይረዳል። በውስጡም አንድ አይነት የፍቅር ስሜት ይጭርበታል። በዚህ መሃል የባንዱ ቴክኒሻኖች ሲገቡ ሶሌን ለመውጣት እድል ታገኛለች። ብዙም ሳይቆይ የኦገስተን ሙን ባንድ አባላት ለአድናቂዎቻቸው ፊርማ ለመስጠት ይመጣሉ። ኢዚ ከጓደኛዋ ዜግ ጋር ሆና የባንዱን አባላት ፊርማ ትቀበላለች። ሶሌንም ልጇን ተከትላ ስትሄድ እንደገና ከኤስ ጋር ትገናኛለች። ኢዚ ሁለቱ መገናኘታቸው ስታስተውል፣ ዜክ ደግሞ ሄይስን ሲልቨር ሌክ በሚገኘው የሶሌን የዘመናዊ ጥበብ ጋለሪ ምርቃት ላይ እንዲገኝ ይጋብዘዋል። ባንዱ መድረክ ላይ ሲወጣ ድባቡ በከፍተኛ ስሜት ይሞላል። በዚህ ሁኔታ ሄይስ አንድ ዘፈን እንደጨረሰ ባልታቀደ ሁኔታ አዲስ ያላወጣውን ዘፈን ገና አሁን ለተዋወቃት ለአንድ ሴት እንደሚዘፍን ይናገራል። ያችም ሴት ሶሌን ነበረች። ክሎዘር የተሰኘውን ውብ የፍቅር ዜማ አይኗኗን እያየ ይዘፍንላታል። ሶሌን 40ኛ ዓመት ልደቷን ከእኩያ ጓደኞቿ ጋር ብታሳልፍም ልቧ ግን እዛ አልነበረም። ከእኩያዎቿ ጋር የመገናኘት ፍላጎትም አልነበራትም። በኋላም በጋለሪያ ውስጥ ለደንበኞች ገለጻ እያደረገች ሳለ ሄይስ በድንገት ብቅ ይላል። በለንደን ለሚገኘው ቤቱ የሥነ ጥበብ ሥራዎች እንደሚፈልግ ይነግራታል። ምንም እንኳን ሶሌን ስለ እሱ አስቀድሞ መረጃ እንዳሰባሰበ ቢገባትም የመጣው ግን እሷኑ በአካል ለማየት መሆኑ ግልጽ ነበረ። ሄይስ በጋለሪው ውስጥ ያሉትን ሁሉንም ሥራዎች ለቤቱ ለመግዛት ይወስናል። ሶሌን ግን በዚህ አልተስማማችም። ሄይስ ሀብታም ቢሆንም ጥበብን ግን እንደ ሸቀጥ እንዲገዛው አልፈለገችም። በዚህ ጊዜ ሄይስ ሥራዎቹን በእውነት እንደሚወዳቸው ሲያረጋግጥላት በአቅራቢያ ወደሚገኝ የጓደኛዋ ጋለሪ እንዲሄድ ጠቅሟለች። አድናቂዎች እይታ በመሰወር በጓደኛዋ ጋራጅ ውስጥ ወደሚገኝ የጥበብ ቦታ ይዛወራል። እዚያም ሄይስ በመጨረሻ ሶሌን በማግኘቱ ደስተኛ መሆኑን ይገልጽላታል። ምንም እንኳን እሷ ነጠላ እናትና በ16 ዓመት የምትበልጠው ብትሆንም እሷን በደንብ ማወቅ እንደሚፈልግ ይነግራታል። ምሳ አብረው እንዲበሉ ቢጠይቃትም ታዋቂነቱ ሰላም እንደማይሰጣቸው በማሰብ ሶሌን እቤቷ ሄደው ሳንድዊች እንዲበሉ ትጋብዘዋለች። ሳንድዊች እያዘጋጁ ሳለ ስለ ቤተሰቦቻቸው የግል ታሪክ ያወጋሉ። በዚህ ጊዜ ያልተጠበቀው እይታ ወደ ጥልቅ ግንኙነት ይቀየራል። ሄይስም ሶሌን ልቧን እንድትከፍትለትና እንደ ጓደኛ እንድታናገረው ይጠይቃታል። ሶሌን ግን እውነቱን ብነግርህ ፈርተህ ትሸሻለህ ስትል ታስጠነቅቀዋለች። ሄይስ ግን እንደማይሸሽ በጽኑ ያረጋግጥላታል። ሶሌን የቀድሞ ባለቤቷ ደጋግሞ እንዴት እንደከዳትና አዲስ የፍቅር ሕይወት ለመጀመር ጥሏት እንደሄደ ትነግረዋለች። እሷ ግን ለዓመታት በሐዘን ተውጣ ራሷን እንደ ውዳቂ አድርጋ ስትቆጥር እንደነበር ትገልጽለታለች። ሄይስም ሁሉም ወንዶች እንደ ዳንኤል አለመሆናቸውን ይነግራታል። ጨዋታቸው ወደ መሳሳም ሊያመራ ሲልም በስልክ ጥሪ ምክንያት ያቋርጣሉ።
ከዚያም ሄይዝ ፒያኖውን እያጫወተ የሚገርም ዜማ ያሰማታል። ያ ስሜት የታጀበበት ቅጽበት ሁለቱንም ወደ መሳሳም ይወስዳቸዋል። ሶሌን ለዚህ ነገር በጣም አርጅቻለሁ ብትለውም ሄይዝ ግን ለዚህ ጉዳይ ግድ አልነበረውም። ሊለቃት አልፈለገም። ቢሆንም ግን ሶሌን በጨዋነት ከቤት እንዲወጣ ታደርገዋለች። ለሌላ ጊዜ ለመገናኘት ቃል አልገባችለትም። ሄይዝ ከመሄዱ በፊት ግን ሆን ብሎ የእጅ ሰዓትን ጥሎ ይሄዳል። ይህም ለታሪካቸው መቀጠል እንደ ሰበብ እንዲሆንለት ነበር ያሰበው። ኢዚ ወደ ቤት ተመልሳ የጉዞ ዕቃዎቿን ስታዘጋጅ ሶሌን የሄይዝን ሰዓት ታገኛለች። በማግስቱ ጠዋትም ኢዚን ወደ ክረምት ካምፕ ትወስዳታለች። የሚቀጥሉት 3 ወራት ለብቻዋ ስለምትሆን ሕይወቷን የምታስተካክልበት ጊዜ እንደሆነ ታስባለች። ያንኑ ምሽት ግን ሄይዝ በጋለሪው ደረሰኝ ላይ ያገኘውን መረጃ ተጠቅሞ መልእክት ይልክላታል። ክረምቱን ኒውዮርክ ላይ አብራው እንድታሳልፍም ይጋብዛታል። መጀመሪያ ላይ እያመነታችበት ነበር። ቢሆንም ግን ልቧ እሱን ማየት ፈልጓል። በመጨረሻም ወደ ኒውዮርክ ትበራለች። እዚያም በስሜትና በደስታ የተሞላ ምሽት አብረው ያሳልፋሉ። ምግብ እያዘዙ አብረው ይዘፍናሉ፣ ይጨፍራሉ። ሄይዝም የራሱን የስነ ልቦና ጠባሳ ይነግራታል። በአንድ ወቅት አንዲት ታዋቂ ዘፋኝ ቤቷ ጠርታው ለልጇ የልደት በዓል እንዲዘፍን በማድረግ እንዴት እንዳዋረደችው ይገልጽለታል። ትልቁ ፍርሃቱ መሳቂያ መሆኑን ሲነግራት ሶሌን እሱ ትልቅ ዋጋ ያለው ሰው መሆኑን አረጋግጣ በብዙ ታጽናናዋለች። በማግስቱ ጠዋት ሶሌን ኮንሰርቱ ሳይጀመር በዝምታ ለመሄድ ብታስብም ሄይዝ ግን አብራ ወደ አውሮፓ ጉዞ እንድትሄድ አሁንም ይጠይቃታል። ሶሌን ብዙ ሰበቦችን ብትደረድርም ሄይዝ ግን ለሁሉም ሰበቦቿ መፍትሄ አዘጋጅቶ ነበር። የጋለሪዋንም የጥበብ ሥራዎች ሁሉንም በራሱ እንደገዛው ይነግራታል። ሶሌን በመጨረሻ ይህን ስትሰማ እሺ ትለዋለች። ከዚህ በኋላ ለ3 ወራት በአውሮፓ ከተሞች አብረው ይጓዛሉ። ፍቅራቸውንም እየጠነከረ ይሄዳል። ዓለም የሚያውቀው ግን እሷ የጥበብ አማካሪው እንደሆነች ተደርጎ ነው። ኢዚ ስልክ ደውላ ስትጠይቃትም ሶሌን እውነቱን ከመናገር ይልቅ ዝምታን ትመርጣለች። ነገር ግን ፓሪስ ላይ ሁሉም ነገር ይለወጣል። በፓፓራዚዎች የተነሳው የሁሉም መሳሳም ፎቶ ዓለምን ያጥለቀልቀዋል። ሶሌን ብትደነግጥም ሄይዝ ግን ፍቅራቸውን ለመደበቅ አልፈለገም። በኋላም ከባንዱ አባላት ጋር ሆነው ሳለ ኦሊቨር የተባለው የባንዱ አባል ሶሌንን ያበሳጨዋል። ሄይዝ ለእሷ የዘፈነው ክሎዘር የተሰኘውን ዘፈን በእውነቱ ሴቶችን ለማማለል የሚጠቀምበት የሁል ጊዜ ስልቱ እንደሆነ ይነግራታል። የሄይዝ የቀድሞ ፍቅረኞችም ስም ዝርዝር ሲዘረዝር ሶሌን ራሷን እንደ አንዲት ተራ ሴት ትቆጥራለች። በተሰማት ውርደትም የተነሳ ጥላ ከዛ ቦታ ትሸሻለች። ሄይዝ ተከትሏት ቢመጣና እሷ ለእሱ ልዩ እንደሆነች ቢምልላትም ሶሌን ግን ፍቅራቸውን በጨለማ ውስጥ ማቆየቷና ለልጇ እንኳን አለመናገሯ ጥፋተኝነት እንዲሰማት ያደርጋል። በመጨረሻም ጥላው ትሄዳለች። ወደ ቤቷ ከተመለሰች በኋላም የፍቅራቸው ዜና በዓለም ላይ ይፈነዳል። ሶሌን የአድናቂዎችና የብዙ ጠላቶች ትኩረት ትሆናለች። ወደ ኢዚ ካምፕ በመሄድም ለልጇ እውነቱን ትነግራታለች። ኢዚ መጀመሪያ ላይ ይህን የመሰለ ታሪክ በሚስጥር መያዟ ቢያሳዝናትም በኋላ ግን እናቷን ትረዳታለች። ሶሌንም እንደገና ወደ ሄይዝ በመሄድ ይቅርታ ጠይቃ ፍቅራቸውን ይቀጥላሉ። ነገር ግን ነገሮች ይባሱን እየከበዱ ይመጣሉ። የሄይዝ አድናቂዎች ሶሌንን ማሰቃየት ይጀምራሉ። ኢዚም ትምህርት ቤት ውስጥ ብዙ መገለል ይደርስባታል። ተምራም ወደ አባቷ ቤት ለመሄድ ስትወስን ሶሌን ልጇን ለመጠበቅ ስትል ከሄይዝ ጋር ለመለያየት ትገደዳለች። ሄይዝ ቢለምናትም ሶሌን ግን በሚያሳዝን ሁኔታ እናትነት እንጂ ሚስትነት አይቀድምም በማለት ግንኙነቱን ታቆመዋለች። ሄይዝ ቤቷ መጥቶ ያለሷ መኖር እንደማይችል ቢነግራትም ለጊዜው መለያየት እንዳለባቸው ይስማማሉ። 5 ዓመታትን ለመጠበቅም ቃል ይገባባሉ። ያ ጊዜ ሲያልፍና ህዝቡ ሲረሳ ኢዚም አድጋ የራሷን ሕይወት ስትጀምር ለመገናኘት ይወስናሉ። እማይደርስ የለም። 5 ዓመታት አለፉ። ኢዚ አድጋ ሌላ ከተማ ትሄዳለች። አንድ ምሽት ሶሌን ሄይዝን በቴሌቪዥን ስታየው አሁንም ስለ እሷ እየዘፈነ እንደሆነ ትረዳለች። በቃለ መጠይቁም ወደ ሎስ አንጀለስ ወደ ሲልቨር ሌክ ተመልሶ እንደሚመጣ ይናገራል። ይህ ሁሉ ከሆነ በኋላ ሄይዝ ወደ ሶሌን ጋለሪ እንደገና ይመጣል። አሁን ምንም የሚያግዳቸው ነገር የለም። በፍርሃት ሳይሆን በነፃነት፣ በመሸማቀቅ ሳይሆን በብዙ የፍቅር ድፍረት ፍቅራቸውን እያጣጣሙ ፊልሙ በዚህ ያበቃል። ይህን የፍቅር ፊልም ስለተከታተላችሁት እናመሰግናለን። ፊልሙ ከተመቾትና እኛንም ለመደገፍ ካሰቡ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።